ሰላም ተማሪዎች እንዴት ናቸው? የማነ ነኝ ከቀለም ቱተርስ የፊዚክስ አስተማሪያችሁ ነኝ። ቀለም ቱተርስ እንግዲህ ከ9 እስከ 12 ላላችሁ ተማሪዎች በጣም አጋዥ ቪዲዮዎች ያዘጋጃል። እያያችሁ እንድትጠቀሙበት እንመክራለን። እኔ የፊዚክስ አስተማሪያችሁ ነኝ። ባክግራውንድ ለመናገር ያክል በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ኤሌክትሮሜካኒካል ኢንጂነሪንግ ግራጁዌት ነኝ። በማስተማር ደግሞ የ8 ዓመት እና ከዛ በላይ ልምድ አለኝ እና እናንተን ከዚህ በፊት ጀነራል ሳይንስ ነበር የምትማሩት እና አሁን ፊዚክስ አንድ ብራንች ሆኖ ነው የሚመጣ። ሌላ ባዮሎጂ፣ ኬሚስትሪ አሉ። ሶ ፊዚክስ በጣም ከባድ ነው እያሉ የሚያስፈራሩ አንድ የሆነ ሂስትሪ ነገር ስላለ እሱ ነገር ከአሁን እንዳትፈሩት፣ በጣም ቀላል ነው። ዊዝ የሆነ አፕሮፕሪየት በሆነ መንገድ ብታጠኑ እናሳያችኋለን። በእያንዳንዱ ቻፕተር እንዴት እንደምታነቡ እንዴት እንደምታጠኑ እና ኢት ኢዝ ቨሪ ሲምፕል ብሊቭ ሚ። በጣም ኢንጆይ የምታደርጉት ሳብጀክት ነው የሚሆነው። ዛሬ ቻፕተር 1 እንጀምራለን። ቶፒካችን ፊዚክስ እና ሁማን ሶሳይቲ ነው። አሳን ኢንትሮዳክሽን ነው ማለት ምን ፊዚክስ ለሁማን ሶሳይቲ ያለው ጥቅም እናያለን። እሺ፣ በመጀመሪያ ለርኒንግ ኦብጀክቲቭ ነው የምናየው። ሁሌ የምናስቀድመው ዋት አር ዘ ኦብጀክቲቭስ። የመጀመሪያ ፊዚክስ እና ብራንች ኦፍ ፊዚክስን ዲፋይን እንድታደርጉ እንፈልጋለን። ዋት ኢዝ ፊዚክስ ከቤዚክ ዴፊኒሽኑ ቀጥላችሁ ፊዚክስ ከሌሎች ሳይንሶች ያለው ምን ሪሌሽንሽፕ እንድታውቁ እንፈልጋለን። ምክንያቱም ይሄን ሪሌሽንሽፕ ካወቃችሁ በኋላ ነው ይሄ የሪል ወርልድ አፕሊኬሽኑን የምታውቁት። ከዛ ፊዚክስ እና አዘር ሳይንስስ አስፔክታቸው ምን ይመስላል ሪሌሽናቸው ካየን በኋላ እንዴት ነው የምንጠቀመው የሚለው ደግሞ እናያለን። እንደገና ኮንትሪቢዩሽን ኦፍ ፕሮሚነንት ሳይንቲስትስ ኢን ዘ ፊዚክስ ዴቨሎፕመንት ማለት ነው ከክላሲካል ሂስትሪ ጀምረን እስካሁን። ሌላ ደግሞ ሪል ወርልድ ላይ አፕላይ እንድታደርጉት ይሄ ናውሌጅ እንፈልጋለን። ወይም ለሶሳይቲ ኢምፕሩቭመንት ነው የምንጠቀመው ናውሌጅ። አሳን ኢንትሮዳክሽን እኔ የሳይንስ ስፔሻሊ ፊዚክስ እውቀት ለሁማን ሶሳይቲ እንዴት እንደጠቀምን ለማወቅ ፍሮም ስቶን ቱልስ እስካሁን እስከ ሮቦቲክስ ዲቨሎፕመንት እና ሮኬት ሳይንስ እስከ ስፔስ ሳይንስ እንግዲህ እንደምታውቁት ስቶን ኤጅ የምንለው የድሮ ሁማን ሶሳይቲስ ምን ይጠቀሙ ነበረ? ከእንጨትና ከድንጋይ የተሰሩ ማቴሪያሎች፣ ለምሳሌ መጥረቢያ ከድንጋይ ነው የሚሰሩት። ያን ብረት ማቀለጥ ምናምን ቴክኖሎጂ የለም። ከዛ ቀጥሎ ምን አመጡ? ፋየር ዲስከቨር ተደረገ፣ እሳት። ከዛስ ሜታሎች፣ አንዳንድ ብረታ ብረት እና ተሽከርካሪዎች ነገሮች መስራት ተጀመረ ማለት ነው። እንደምታዩት ድሮ ለአደን ምን ይጠቀማሉ? ማቴሪያል ያስፈልጋቸዋል። የሚጠቀሙት ግን ከእንጨት ከብረት፣ ብረት ገና ዲስከቨር ካልተደረገ ደግሞ ከስቶን ነው። ቀጥሎ ኢንዱስትሪያል ሪቮሉሽን የምንለው አለ። ኢንዱስትሪያል ሪቮሉሽን እንግዲህ በሰው እጅ ማኑዋል ከመስራት ይልቅ በማሽኖች መጠቀም ተጀመረ። ለምሳሌ የመጀመሪያው ኢንጂን ስቲም ኢንጂን የሚባል ተሰራ። ስቲም ኢንጂን እንግዲህ ብዙ ፓወር የሚሰጥ መኪኖችን የሚያሽከረክር ብዙ ነገሮችን የሚያንቀሳቀስ ማሽን ዲስከቨር ተደረገ። ማሽኖች በማሽን መስራት፣ ፋብሪካዎች በሰው ጉልበት ከመስራት ይልቅ በማሽን ራን ማድረግ እና ስቲም ፓወር እንዳልኳቸው ደግሞ ፓወር ነው ማለት በምን በውሃ እዚህ ውሃ የፈላ ውሃ ምን ማድረግ ይችላል? ማንቀሳቀስ ይችላል። ፓወር አሉ። የአሁን ኤራ ደግሞ ኮምፒውተሮች መጡ፣ ስማርትፎኖች አሉ ብለን ደግሞ ኤአይ ደርሰናል። ማሽን ለርኒንግ፣ ኢንተርኔት ኦፍ ቲንግስ እያለን ሮኬት ሳይንስ ደርሰናል። እስከነዚህ ሮቦቶች በሮቦት ማኑፋክቸር እስከማድረግ ናል። ስለዚህ ለምንድን ነው ዋይ ሹድ ዊ ኬር አባውት ፊዚክስ? ፊዚክስ ታዲያ እዚህ ሮል ምንድን ነው የፊዚክስ ሮል ብትሉ ልክ ኢንጂነሪንግ ላይ አፕሊኬሽን ብታይ እንደዚህ አይነት ስቴብል ቅርጻቸው የሆነ ለየት ያለ ቅርጽ አለው። የሆነ ፎል የሚያደርግ የሚወድቅ የሚመስል ህንፃ ግን ኢት ኢዝ ስቴብል። እንዴት ይሄ ስቴብል ሊሆን የቻለበት ምክንያት ስለ ኢኩሊብሪየም ያጠኑ ሰዎች ነው ዲዛይን ያደረጉት። ከዚህ ወደዚህ መምጣት ችሏል። የድሮ ፍላት ቲቪ የምታስታውሱ ከሆነ በጣም አስቸጋሪ ነው፣ ክላሪቲ የለውም ልታዩት። አሁን አይደለም እናንተ የድሮ ሰው ራሱ አሁን ይሄ ማየት አይፈልግም። እናንተም አንድ ደቂቃም አታዩም። በዚህ በአሁኑ ቲቪ የአሁን ፍላት ቲቪ ማት ዲቫይሶች ዲዛይን ተደርገው አድቫንስድ ነው። ስለዚህ እንዳልኳችሁ እንግዲህ ሳይንስ ጀነራል ሳይንስ ተብላችሁ ግሬድ 8 ላይ ስታዩ ምንድን ነበረው ያያችሁት? አንድ ላይ ማለት ነው ለእናንተ ፊዚክስ፣ ኬሚስትሪ እና ባዮሎጂ ነው ለእናንተ። ፊዚክስ ሳይንስ ስንል ግን ናቹራል ሳይንስም ሶሻል ሳይንስም ማአት ናቸው። ጀስት ጀነራል ሳይንስ ግሬድ 8 ላይ የነበረችው ግን እነዚህ ሶስቱን ነው አሁን የምታዩ። ኬሚስትሪ ታያላችሁ፣ ፊዚክስ እና ባዮሎጂ። እኔ የማስተምራችሁ ምን ነው ማለት ነው እቺ ፊዚክስ ፓርት 1 ማለት ናቹራል ሳይንስ ውስጥ ካሉት አንድ ሶ ዲፋይን ስናደርግ የመጀመሪያ ዋት ኢዝ ፊዚክስ ብለን ፊዚክስ ፉስስ ከሚል የግሪክ ቃል የመጣ ነው። ምን ማለት ነው? ኔቸር ከሚል
ሶ እቺ ቃል ኔቸር ከሆነች ፊዚክስ ምንድነው የሚያጠናልን ማለት ነው? አባውት ኔቸር ናቹራል ፌኖሜና፣ በዚህ ዓለም ያሉ ምኖች ናቹራል ፌኖሜናዎች ማለት ነው። ሶ ኤክስፕሌን አድርጉት። ምን ኤክስፕሌን ያደርጋል? ስለ ሎስ፣ ስለ ሜካኒዝም ኤቭሪቲንግ ሃው አወር ዩኒቨርስ ወርክስ ማለት በዚህ ዓለም ላይ ለምሳሌ ስለ ፎርስ ስንፈልግ ላይት፣ ሂት፣ ኤሌክትሪሲቲ፣ ማግኔቲዝም፣ ስለ ሞሽን፣ ስለ ፍሪክሽን፣ ግራቪቲ እነዚህ ሁሉ በዚህ ዓለም ላይ ያሉ ናቹራል ፌኖሜናዎች ማንን ነው ስታዲ የሚያደርግልን? ፊዚክስ። ኤቭሪዴ አክቲቪቲዝ የምታዩቸው የፊዚክስ አፕሊኬሽን ይጠቀማል። ምን ዲቴይል እየገባን ብናየውስ ዴይሊ ላይፍ ፌኖሜና ኤቭሪቲንግ ሞሽን ብንል ለምሳሌ የሚሽከረከሩ ነገሮች አሁን ከዚህ ሞተር ነው ይሄን የሚያንቀሳቅሰው። ሜዠርመንት እናያለን። ቀጣዩ ሜዠር የምታደርጉት ሳይንስ ነው። ማግኔቲዝም፣ ስፔስ ሳይንስ፣ ሞሽን፣ ቴሌስኮፕ ምናምን የምትሉት ፊዚክስ ላይ ያሉት ቶፒኮች ናቹራል ፌኖሜና ናቸው። ዴይሊ አክቲቪቲ የሚያጋጥሙ ነው። እሱ ማን ነው ኤክስፕሌን የሚያደርግልን? ፊዚክስ። ሌላስ ሞደርን ቴክኖሎጂዎች ስለ ስማርትፎን፣ ስለ ቲቪ እያንዳንዱ ሮቦቲክስ ላይ ኤአይ ዲቨሎፕ የሚሆኑት የፊዚክስ እውቀት ባላቸው ሰዎች ነው። ሌላስ ሳፖርት ያደርጋል ለሌላ ሳይንሶች ደግሞ ማለት ሳፕሊመንተሪ እውቀት የፊዚክስ እውቀት ሳፕላይ ካላደረገን ለነዚህ ሙሉ አይሆንም። የፊዚክስ እውቀት የተወሰነ ያስፈልጋቸዋል። ጂኦሎጂ ስንል ስለ ማዕድናት ስለ መሬት ቅርጽ ብቻ ነው የሚያጠና የፊዚክስ እውቀት ምንም ሪሌሽን የለውም ካለን ይሄ ስህተት ነው። ምክንያቱም ፊዚክስ ሳፖርት ለነዚህ ማዕት ግብአት ይሰጣል። ዘ ፊዚክስ ናውሌጅ ሃዝ አፕሊኬሽን ኢን ዘስ ኦል ፊልድስ ማለት ነው። እሺ አሁን ፊዚክስ ውስጥ አንድ ሳይንስ ነው። ሳይንቲስት ሁ ስታዲስ ፊዚክስ ደግሞ ፊዚሲስት እንለዋለን ማለት ነው። ፊዚክስን የሚያጠናልን ሳይንስ እንደገና ምን ስኪል ሊኖረው ይገባል? አንድ ፊዚሲስት ምን ስኪልስ? እነዚህ ስኪሎች ናቸው ማለት ብዙ አፕሊኬሽን ብዙ ቦታዎች እንዲቀጠር አንድ አናሊቲካል እና ፕሮብለም ሶልቪንግ ስኪልስ፣ ፕሮብለም ሶልቪንግ ስኪል፣ አናሊቲካል ስኪል፣ ብዙ ኮምፒቴሽናል ስኪል ስንል ደግሞ ብዙ ካልኩሌሽኖች፣ ማቴማቲካል ሞዴል ማድረግ፣ ሲሙሌት ማድረግ፣ ኤክስፐሪመንታል እና ቴክኒካል እውቀት፣ ኮሚኒኬሽን። አሁን ኮሚኒኬሽን በማንኛውም ሳብጀክት የሆነ ፋይንዲንግ አንድ ሪሰርች ሰርቶ ኮሚኒኬት ማድረግ አለበት እንዴት እንዳገኘው። ሶ ኮሚኒኬሽን ስኪልም እንደዛ፣ ኮላቦሬቲቭ ስኪል፣ ክሬቲቪቲ እና ኢኖቬሽን የፈጠራ ስራ እና የፈጠራ ስኪል። ካሪየር ኦፖርቹኒቲስ ምን አሁን አንድ የፊዚክስ ምሩቅ ወይም ፊዚክስ ተምሮ የት ልሰራ እችላለሁ? if someone is interested in physics and if he is graduated from that field there are so many career opportunities። እነዚህ በሙሉ እንዳለ እነዚህ ኤግዛምፕል ናቸው እንጂ የትም ቦታ ብትሄዱ የእነሱ እውቀት ያስፈልጋል። ትራንስፖርቴሽን ስንል ለምሳሌ ኤሌክትሪክ ቪክሎች ብዙ ውስጣቸው ላይ ብዙ ኮምፖነንት አሉ። ኤሌክትሪካል ፓርት የሚያስፈልጋቸው ስለ ኤሌክትሪካል ኢንጂነሪንግ የተማሩ የፊዚክስ እውቀት ያላቸው፣ ሜካኒካል ፓርት፣ ኮንትሮል፣ ኮምፒውተር ማአት ነው። ሌላስ አቪዬሽን እና ስፔስ ሳይንስ፣ ይሄ ግልጽ ነው። ስፔስ ሳይንስ ላይ አስትሮፊዚክስ ብዙ አፕሊኬሽን አለ። ስለ ሳተላይቶች ያለን እውቀት አሁን ደግሞ በጣም የተራቀቀው ስለ ስፔስ ሳይንስ ውስጥ ስለ አዳዲስ ፕላኔቶች አሉ። ብላክ ሆል የሚባል ስለ እያንዳንዱ አዲስ ግኝቶች የሚያጠናልን ስፔስ ሳይንሱም የፊዚክስ እውቀት ያላቸው ሰዎች ናቸው። ሜዲሲን ስንል ለዶክተር ብቻ አይደል፣ እዛ ውስጥ ማሽኖች አሉ የምናያቸው ወደፊት እነሱን ኢንስታል የሚያደርግ ዲዛይን የሚያደርግ ሰው ያስፈልጋል። ፎረንሲክ እና ሚሊታሪ አናሊሲስ፣ ሜትሮሎጂ እና ሜትሮሎጂ እነዚህ አንድ አይነት ቃል አይደሉም። እነዚህ ባይዘው ሜትሮሎጂ ማለት ሜትር ማለት ስታዲ መለካት ማለት ስለሆነ ሜትሮሎጂ ሜዠርመንት ነው። ሜትሮሎጂ ማለት ደግሞ ስለ ዌዘር ፎርካስቲንግ፣ እነዚህ ውስጥም የፊዚክስ ምሁራን ያስፈልጋል ማለት ነው። ሶ 1.1 ምንድን ነበር ያየነው? አስ አን ኢንትሮዳክሽን ፊዚክስ ምንድን ነው? ከዴፊኒሽን ጀመረን ዘ ጆርኒ ኦፍ ፊዚክስ ከሳይንስ ከስቶን ኤጅ ጀምረን ማለት እንዴት ላይፍን ኤዝ እያደረገ እንደመጣ ዲፋይን አደረግን። ፊዚክስም ኢን ዴይሊ አፕሊኬሽን ከሪል ላይፍ ምን ስታዲ ያደርጋል ብለን ሪሌት አደረግን። ብራንችስ ኤንድ አፕሊኬሽንስ ኦፍ ፊዚክስ ኢን ዲፈረንት ፊልድስ፣ ካሪየር ኦፖርቹኒቲ ምን ላይ ልትሰሩ እንደምትችሉ ኢፍ ዩ አር ኢንተረስትድ ኢን ፊዚክስ ማለት ነው። ቀጣይ በ1.2 ላይ እንገናኛለን። እስከዛው መልካም ቆይታ።